ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በማይጨው ችፑድ ፋብሪካ በደረሰ የእሳት አደጋ የ3 ሰዎች ሕይወት ሲያልፍ በሚሊዮን ብር የሚገመት ንብረት ወድሟል። ዛሬ ሰኞ መጋቢት 15 ቀን 2017 ዓ.ም ጠዋት በትግራይ ደቡባዊ ዞን ማይጨው ከተማ በሚገኘው ችፑድ ፋብሪካ ባጋጠመ የእሳት አደጋ የ3 ሰዎች ሕይወት ሲያልፍ በሚሊዮን ብር የሚገመት ንብረት ወድመዋል። የእሳት ቃጠሎ አደጋ የተነሳው በፋብሪካው የምርት ክፍል መሆኑን ጠቁመዋል። የአደጋው መነሻ ምክንያት ገና አልታወቀም ሲሉም ገልጸዋል። ይህ መረጃ እስከተጠናከረበት ሰዓት ድረስ የ3 ሰዎች ሕይወት አልፏል። አንድ ሰው ደግሞ በሞት አፋፍ ላይ ይገኛል ተብሏል። ሌሎች አካላዊ ጉዳት የደረሰባቸውም ወደ ጤና ማዕከላት ተወስደዋል። የተነሳው ቃጠሎ በፋብሪካው ማሽነሪዎችና ሕንፃ ላይ በሚሊዮን ብሮች የሚገመት ውድመት መድረሱ ነው የተገለጸው። ዛሬ ረፋድ የተከሰተው የእሳት ቃጠሎ በሰው ኃይልና በማሽነሪ ተደግፎ በቁጥጥር ስር ውሏል። የማይጨው ችፑድ ፋብሪካ ከትዕምት ወይም ኤፈርት ካምፓኒዎች አንዱ መሆኑ ይታወቃል። በኢትዮጵያ በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ይህን የተናገሩት የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ እየተካሄደ ባለው የክልሉ የትምህርት ንቅናቄ መድረክ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር ግጭቶች የህፃናትና የወጣቶችን አእምሮ በመመረዝ የወደፊት ዕድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አንስተዋል። ርዕሰ መስተዳድር አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደ ነበረበት የመማር ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውንም አስታውሰዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረጉ ኢመደበኛ ምዝገባዎች የተመዘገቡት 76000 ተማሪዎች ብቻ መሆናቸውም ነው የተገለጸው። የቤንዚን የችርቻሮ ዋጋ በ11 ብር ጨመረ። የንግድና ቀጠናዊ ትስስር ሚኒስቴር ትላንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደረሰ። የነጭ ናፍጣ ዋጋ ደግሞ 9 ብር ገደማ ጭማሪ ተደርጎበታል። እሁድ መጋቢት 14 ቀን 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረ የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደርግ የነበረውን ድጎማ ቀስ በቀስ ማንሳት የጀመረው በ2014 ዓ.ም ነበር። መንግስት ከ3 ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓት የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ ለሙሉ እንዲነሳ የማድረግ እቅድ ይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፉ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያው ወደ ገበያ መር ስርዓት የተለወጠው የአገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ የሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። ከውጭ ወዳገኘናቸው መረጃዎች ስናልፍ ቱርክ ከ1000 በላይ ተቃዋሚዎችንና ጋዜጠኞችን አሰረች። የኢስታንቡል ከተማ ከንቲባ ኤክሬም ኢማሞግሉ መታሰራቸውን ተከትሎ በተነሳው ተቃውሞ ከ1100 በላይ ሰልፈኞችና የተወሰኑ ጋዜጠኞች መታሰራቸው ተዘግቧል። የፕሬዝዳንት ኤርዶሃን ዋነኛ ተቃዋሚ የሆኑት ከንቲባው መታሰራቸውን ተከትሎም ከ81 የቱርክ ግዛቶች በ55ቱ ተቃውሞ ተቀስቅሷል። በአገሪቱ በቀጠለው ሰልፍ በቱርክ ታሪክ በዓመታት ከባድ ነው የተባለ ተቃውሞ ተከስቷል። በዚህ ምክንያት የተደረገው እስርም ከዓለም አቀፉ ማህበረሰብ ከባድ ተቃውሞ ገጥሞታል። ባለፈው ሳምንት በኢስታንቡል የተጀመረው ሰልፍ ወደ 55 የሀገሪቱ ግዛቶች ተቀጣጥሏል። ተቃዋሚዎችም ከፖሊሶች ጋር ጭምር ግብግብ ውስጥ መግባታቸው ተዘግቧል። የ53 ዓመቱ ከንቲባ ለዘመናት ቱርክን እየመሩ የሚገኙትን ረሲፕ ጣይብ ኤርዶሃንን በምርጫ ማሸነፍ የሚችሉ ብቸኛ ሰው ተደርገው ይቆጠሩ ነበር። ከንቲባው ለ2028 ምርጫ ለመወዳደር የተቃዋሚ ፓርቲ እጩ በመሆን በከፍተኛ ድምፅም ተመርጠው ነበር። ከአሜሪካ የተባረሩት የደቡብ አፍሪካ አምባሳደር በአገራቸው ደማቅ አቀባበል ተደረገላቸው።
የትራምፕን አስተዳደር አስመልክቶ በሰጡት አስተያየት ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካው አምባሳደር በአገራቸው ደማቅ አቀባበል ተደርጎላቸዋል። አምባሳደር ኢብራሂም ራሱል እሁድ ዕለት መጋቢት 14 ቀን 2017 ዓ.ም በኬፕታውን በሚገኘው ዓለም አቀፉ አየር ማረፊያ ሲደርሱ በመቶዎች የሚቆጠሩ ደጋፊዎች አቀባበል አድርገውላቸዋል። አምባሳደሩን በአየር ማረፊያው ሲጠባበቁ የነበሩ የአፍሪካ ናሽናል ኮንግረስ ፓርቲ፣ የደቡብ አፍሪካ ኮሚኒስት ፓርቲ እና የሰራተኛ ማህበራትና ሌሎች ደጋፊዎቻቸው ሲዘፍኑና ሲደንሱ ታይተዋል። አንዳንዶች ኢብራሂም ራሱል አገራችንን በክብር አገልግለዋል የሚሉ መፈክሮችንም ይዘው ነበር። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆነዋል። አምባሳደሩ ከትራምፕ አስተዳደር ጋር እሰጣ ገባ ያስገባቸው ከዚህ ቀደም ብሎ አንድ የደቡብ አፍሪካ ቲንክ ታንክ ያዘጋጀው የበየነ መረብ ውይይት ላይ የሰጡት አስተያየት ነው። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።